ጤና ይስጥልን ተመልካቾች እንደምሰነበታችሁ። ሳምንታዊው የስፖርት ትንታኔ ፕሮግራማችን እንደተለመደው ተጀምሯል። ዛሬ በአንድ ርዕሰ ጉዳይ ላይ እናተኩራለን። ትኩረታችን የሚሆነው የባህር ዳር ከነማ ዓመታዊ አፈጻጸምና ቀጣይ እቅድን የተመለከተ ጉዳይ ነው። ከእንግዶች ጋር ቆይታ እያደረግን ሀሳቦችን እየተለዋወጥን ለቀጣይ 50 ደቂቃዎች ያክል ከእናንተ ጋር የምንቆይ ነው የሚሆነው። የፕሮግራማችን አጋር ኢትዮ ቴሌኮም ነው። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። በየገበያው መንከራተትና መድከም ቀርቷል፣ ገበያው በደጆ መጥቶሎታል ይላል ኢትዮ ቴሌኮም። መልእክቱን እንከታተልና ወደ ሀሳብ መለዋወጣችን እናልፋለን። አብራችሁን ቆዩ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ የሚገርም ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር አጋራችን ኢትዮ ቴሌኮምን እናመሰግናለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወደ እንግዶቼና ወደ ሀሳባችን እናልፋለን። እንግዶቼ ከባህር ዳር ከነማ የደጋፊዎች ማህበር እንዲሁም ከቦርዱ እንኳን ደህና መጣችሁ። ራሳችሁን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ጥላሁን ስንቴ ይባላል፣ የባህር ዳር ከነማ ደጋፊዎች ማህበር ፕሬዝዳንት። እሺ፣ አመሰግናለሁ። ቶማስ ታምሩ፣ የባህር ዳር ከነማ ስፖርት ክለብ የቦርድ ሰብሳቢ። በጣም ጥሩ። ባህር ዳር ከነማ ዘንድሮ በኢትዮጵያ ፕሪሚየር ሊግ ምን አይነት ጊዜን አሳለፈ? ከእቅዳችሁ አንጻር ምን አይነት ጉዳዮችን አሳካ? የቀጣይ እቅዱስ ምን ይመስላል? ፕሪሚየር ሊጉን በአጠቃላይ የተመለከቱ ጉዳዮችን እያነሳን ነው ቆይታ የምናደርገው። ከእቅዳችሁ አንጻር 2018ን እንመልከትና የመነሻ እቅዳችሁ በሊጉ ለመጨረስ አስባችሁ የነበረው ከአጀማመራችሁ ከቅድመ ዝግጅታችሁ አንጻር ምን ነበረ የሚለውን ቀዳሚ ሀሳብ ብናደርግ። እሺ፣ በጣም አመሰግናለሁ። ያው የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት እንደ ባህር ዳር ከተማ ተወስዶ ሲታይ እውነት ለመናገር እጅግ በጣም ፈታኝ ዓመት የነበረበት ነው። ለዚህም በምክንያትነት የሚገለጸው የመጀመሪያው ምንድነው? ያው በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እና በአጠቃላይ ክለቦች ስምምነት የጸደቀው የፋይናንስ ስርዓት በክለቦች ተፈጻሚ ባለመሆኑ ባህር ዳር ከነማ ስፖርት ክለብ በከፍተኛ ሁኔታ ባለፉት 2 ዓመታት ከዚህ ጋር በተያያዘ ሲፈተን ቆይቷል እና በ2018ም ይሄ አይነት ሁኔታ ነው ያጋጠመን። ምንድነው? ያው ክለባችን ላይ በብዙ የተላመዱ በአሰልጣኞች ጋር በትክክል የተግባቡና አቅማቸውን በትክክል እያወጡ ለፕሪሚየር ሊጉ በሚመጥን ለክለቡ በሚመጥን ልክ ውጤት ለማምጣት እየተዘጋጁ ያሉ ልጆች የፋይናንስ ስርዓትን አክብረን በመስራታችን ምክንያት የተሻለ ገንዘብ ፍለጋ ክለባችን ለቀው ወደ ሌላ ክለብ ሄደዋል። በዚህም ነባር ተጫዋቾቻችን፣ ልምድ ያላቸው ተጫዋቾቻችን እንደ ክለብ አጠን ከታዳጊዎችንና እንዲሁም ደግሞ ከታችኛው ሊግ ስፖርተኞችን ወይም ደግሞ እግር ኳስ ተጫዋቾችን አመጣን ወደ ውድድር ለመሳተፍ ጥረት አድርገናል። በዚህ ሂደት የውድድር ሂደቱ አስቸጋሪ ሆኖብን ቆይቷል ማለት ነው። ያ ሲባል ምንድነው? ያው የፋይናንስ ስርዓትን ያላከበሩ የጣሱ ቡድኖች በተጫዋች ጥራት የተሻሉ ስለነበሩ እኛ ደግሞ ታችኛው ሊግ በመጡ ልጆች ስለሆነ እየተሳተፍን የነበረና እና ታዳጊዎችን ይዘን ስለነበረ የውድድሩን ሁኔታ በጣም አስቸጋሪ አድርጎብን ቆይቷል። እኛ ግን እንደ ክለብ የገመገም ነው ምንድነው
እነዚህ ሁሉ ችግሮች ቢኖሩ እንደ ክለብ ግን ጥሩ እድሎችን የፈጠርንበት በተለይ ለታዳጊዎች እድል የተሰጠበት ከታችኛው ሊግ ደግሞ አቅም ያላቸው ልጆች አመጣን በፕሪሚየር ሊጉ ያስተዋወቅንበት ጊዜ ነበረ እና የፋይናንስ ስርዓቱ ካለመከበሩ ጋር ተያይዞ የገጠመን ችግር እንደተጠበቀ ሆኖ በሊጉ ግን ጥሩ ተፎካካሪ ለመሆን እና ህግና ስርዓትን አክብረን ጠንካራ ባህር ዳር ከነማን ለመመስረት ጥረት አድርገናል። በዚህ ሂደት ያው ብዙ ተግዳሮቶች ነበሩ። ሊጉ ላይ ግን በተቻለን መጠን ጥሩ እንቅስቃሴ ለማድረግና ታዳጊዎችን ለማሳየት ጥረት ተደርጓል። በዚህም ውጤታማ ነን ብለን እናስባለን። ከውጤት እቅድ አንጻር በተያዘ ይሄኛው ችግር እንዳለ ሆኖ በአንድ አቅጣጫ የሚነሳ ችግር ነው የኛው ሜዳ ላይ ከነበረው ከውጤት አንጻር ሲገመገም ግን ያው አመታዊ ግምገማ አካሄዳቸዋል። ከዛ አንጻር የቡድኑን እንቅስቃሴ በመልኩ ነው ያያችሁት? በጣም ጥሩ። ያው የገጠሙን የፋይናንስ ችግሮች እንደተጠበቁ ነው። እነዚህ በውጤቱ ላይ የፈጠሩት ተጽዕኖ ያው ይታወቃል። የፋይናንስ ስርዓቱ በሁሉም ክለቦች ቢተገበርና አሰራር በትክክል በሊጉ ላይ ህግና ስርዓቱ ተፈጻሚ ሆኖ ቢሆን ኖሮ የኛ ክለብ ከሌሎች ክለቦች የተሻለ የክለብ አደረጃጀት የአሰልጣኝ ቡድን አባላት እንደመኖሩ መጠን ውጤት እናመጣለን ብለን እናስብ ነበር። ይሄ ባለመሆኑ ያው ውጤቱን በሚፈልገው ልክ ደጋፊው በሚፈልገው ልክ ከተማው በሚፈልገው ልክ እንዲሁም ደግሞ ክለቡ ከፕሪሚየር ሊጉ ላይ ካለው ቆይታ ልክ ተወስዶ ሲታይ ውጤታማ ነን ብለን አንወስድም። ይሄ የሆነው ግን ያው እኛ ባለመስራታችን ወይም ደግሞ ክለቡ ጠንካራ የሆነ እንቅስቃሴ ለማድረግ ካለመፈለግ የመነጨ ሳይሆን ወጥ የሆነ የፋይናንስ ስርዓት በክለቦች ላይ ያለመዘርጋታቸው በውጤታችን ላይ ተጽዕኖ ፈጥሮብናል ብለን ነው እኛ የገመገም ነው። ኦኬ። እንደ ደጋፊ ማህበር ከቡድናችሁ ጋር በርቀት ነው የምትገኙት። ነገር ግን የጨዋታ እንቅስቃሴውን ከሳምንት ሳምንት በቡድን ውስጥ የሚኖረውን እንቅስቃሴ ትከታተላላችሁ ተብሎ ይታሰባል። የዘንድሮ የውድድር አመት በባህር ዳር ከነማ አንጻር በሊጉ ከአጋማሽ ከወገብ በታች የጨረሰበት ነው። 11ኛ ደረጃን ይዞ ነው ያጠናቀቀው። ያሸነፋቸውን የተሸነፋቸውን ጨዋታዎች ስንመለከት አብዛኞቹ በአቻ ውጤት የተጠናቀቁ መርሃ ግብሮች ናቸው። አቻ ጨዋታዎችን በማጠናቀቅም በፕሪሚየር ሊጉ ትልቁ ወይም ቀዳሚው ክለብ ሆኖ ነው ያጠናቀቀው ነው። እንደ ደጋፊ ማህበር የተመዘገበው ውጤት ምን ስሜት ነው የሚፈጥርባችሁ? ምክንያቱስ ምንድነው ትላላችሁ በእናንተ በኩል? እሺ፣ በጣም አመሰግናለሁ። ባህር ዳር ከነማ ባለፉት በርካታ አመታት ፕሪሚየር ሊግን ከተቀላቀለበት ጊዜ ጀምሮ ለዚች ሀገር እግር ኳስ ለዚች ሀገር የስፖርት እድገት የራሱን አሻራ እያስቀመጠ የሄደ ክለብ ነው። እንደ አንድ የባህር ዳር ከተማ ነዋሪ እንደ አንድ የክለቡ ደጋፊም እንደ አመራሩን እንደተቀመጥክበትም ፖዚሽን ስታየው በጣም ትንሽ ስሜት ይነካል። ያ ደግሞ የሆነው ሊግ ሼር ካምፓኒው በሚያወጣቸው ህጎች ተፈጻሚነት ማጣት የደጋፊዎቻችንን ስሜት እጅጉኑ ፈትኖታል፣ እጅጉኑ ጎርጦታል ብለን ነው የምናስበው። ምክንያቱም አንዳንዴ የሚወጡ ህጎች የደጋፊውንም ምክንያቱም እግር ኳስ ያለ ደጋፊ ምንም ነው። የደጋፊውን ስሜት መጠበቅ አለበት ብለን እናምናለን። ያንን ስንል ግን እኛ የምንለው ብቻ ይሆን ሳይሆን እንደ ሀገር የወጣው ህግ ለሁሉም ክለቦች እኩል መሆን መቻል አለበት። ያ ልጆቻችንን ስሜታቸውን ነክቶታል። ኢቭን ወደ ውጭ ኳስም እንዲያዘነብሉ እስከ መድረስ የደረሱ ልጆች አሉ። ይሄ የሆነው ያው የህግና የስርዓት ጉዳይ ስለሆነ ነው። በዚህ በአንድ በኩል ደስ ይላል። ምክንያቱም ክለብህ በማንኛውም መንገድ ለዚች ሀገር የስፖርት እድገት የራሱን ጎርቶ ለዚህ ደረጃ መብቃቱ ትልቅ ስኬት ነው ብዬ አምናለሁ። እንደ ከተማ አስተዳደርም ትልቅ አቺቭመንት ነው። እንደ ስሜት ግን ስታስበው ግን በጣም ብዙ ስሜት የሚጎዱ በጣም ብዙ ከስፖርቱ እንድትርቅ የሚያደርጉ ነገሮች ይወጣሉና አንዳንድ የሚወጡት ህጎች በበላይ አካል የሚያወጧቸው ህጎች ደጋፊውን ያማከለ የደጋፊውን ስሜት የጠበቀ ቢሆን መልካም ነው ብለን እናስባለን። እንደኛ ግን ይህን 2 አመት እጅግ በጣም የተፈተንበት እጅግ በጣም ዋጋ የከፈልንበት ከዛ በፊት የነበሩ 2 አመታቶችን ማንም የሚያውቀው ነው። ምን ያክል የዋንጫ ተፈካካሪ የሚሰራ እንደነበረ ትልቅ መነቃቃት የፈጠረ ክለብ ስለነበረ ይህን 2 አመት ግን እጅግ በጣም ዋጋ ከፍሏል። ራሱንም ደግሞ ከማንኛውም ክለቦች በንጹህነት ግንባር ቀደም ስለሆነ ደግሞ በዚህ ደግሞ እንኮራለን።
ጥሩ የሊጉ አስተዳደር ጉዳይ ከፋይናንስ ጋር የተያዘውን በኋላ ላይ በስፋት የምናነሳው ጉዳይ ይኖራል። ውይይት የተደረገበት ጉዳይ ስለሆነ ሜዳ ላይ ያለውን ውጤት ስንመለከት ግን እንደ ክለብ ውድድር አመራርን በተመለከተ አመቱን በስፖርታዊ ጨዋነት ክለባችን አጠናቋል፣ ሊጉም በዛ መልኩ ተጠናቋል የሚል ሀሳብ አላችሁ። የግምገማችሁ አንድ አካል ይሆናል ተብሎ ስለሚታሰብ በጣም ጥሩ። ያው ቅድም እንዳልኩት ነው የፋይናንስ ስርዓቱን ማክበር አንዱ የዲሲፕሊን አካል ነው። ምክንያቱም ያው ክለባችን ይሄ የፋይናንስ ስርዓት እንዲከበር በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የቦርድ አባልም እንደመሆናችን መጠን እዛ የጠቅላላ ጉባኤ ላይም ክለቡ ተስማምቶ አምኖበት ይሄን የፋይናንስ ስርዓት አስከብራለሁ ብሎ በራሱ አምኖ ተስማምቶ የመጣበት እንደመሆኑ መጠን ይሄንን ማክበር አንዱ የዲሲፕሊን አካል ነው ብለን እንወስዳለን። ስለዚህ እንደ ባህር ዳር ከነማ ስፖርት ክለብ ይሄንን ፋይናንስ ስርዓት በትክክል አክብረን ላለፉት 2 አመታት ቅድም በገለጽኩት መንገድ ዋጋ ከፍለናል። ነገር ግን የፋይናንስ ስርዓቱን አክብረን የመጣንበት ሂደት በእኛ አጠቃላይ ሁኔታ ተወስዶ ሲታይ ትክክለኛ ውሳኔ የወሰንበት የፋይናንስ ስርዓቱን ማክበር የክለባችንን ማክበር ደጋፊያችን ማክበር ነው ብለን ስለምንወስድ በዛ ልክ የተገኘንበት ነውና ይሄ እንደተጠበቀ ሆኖ ያው ክለባችን ላይ የፈጠረውን ጫና ቅድም በገለጽኩበት መንገድ ያስኩት እንዳለ ሆኖ የሜዳ ላይ እንቅስቃሴዎቻችን ደግሞ በተመሳሳይ ከሜዳም በሆቴልም አጠቃላይ ክለቡን ወክለን በተንቀሳቀስንባቸው ከተሞች ሁሉ ባህር ዳር ከተማ የከተማችን ብራንድ ወይም ደግሞ የከተማችን ወኪል እንደመሆኑ መጠን ከዛም አልፎ የክልላችን ወኪል እንደመሆኑ መጠን ከተማችን ክልላችን ማስተዋወቅና በመልካም ስነ ምግባር ለሌሎቹ አሪያ መሆን አለብን ብለን በአመቱ መጀመሪያ ተግባብተን ስለሆነ ወደ ስራ የገባ ነው። ክለባችንም ከዚህ አኳያ እውነት ለመናገር በአወዳዳሪ አካላትም ጥሩ ስሜት የተሰጠበት እውቅና የተሰጠበት በጠንካራ የክለብ አደረጃጀት በጠንካራ ዲሲፕሊን የውድድር አመታችን ያጠናቀቅንበት ሁኔታ ነው ያለው ማለት ነው። ስለዚህ የሊጉ አስተዳደርም ውድድሩን በዛ ልክ መርቶታል ብሎ መውሰድ ይቻላል። አይ እሱ ላይ ያው እኛም በመድረክ በአመታዊ ጠቅላላ ጉባኤ ላይ ያነሳናቸው ጥያቄዎች አሉ። በተለይ የመጀመሪያውና ዋናው የዲሲፕሊን ጥሰት የፋይናንስ ስርዓት ህግ አለመከበር በፕሪሚየር ሊግ አክሲዮን ማህበሩ መተዳደሪያ ደንብ መሰረት በተግባባንበት መሰረት አለመተግበሩ አንዱ የዲሲፕሊን ጥሰት ነው ብለን ጠንካራ ሞጋች ሆነን በመድረኩ ተገኝተናል። ይሄንን አለማስከበር መቻል ደግሞ የቦርዱ ኃላፊነት እንደሆነ የአክሲዮን ማህበሩ ኃላፊነት እንደሆነ ይሄንንም አንስተናል። ከዛ ውጭ ግን ሜዳ ላይ በነበረው ሂደት ካለፉት ጊዜያት ጋር ተወስዶ ሲታይ ጥሩ የሆነ የዳኞች ዲሲፕሊን የአወዳዳሪ አካላትን ዲሲፕሊን ያየንበት ነው። ምናልባት ባለፉት አመታት ከዳኝነት ስርዓት ጋር በተያያዘ በተለይ ለመውረድና ላለመውረድ ሻምፒዮን ለመሆንና ላለመሆን የሚደረገው ትንቅንቅ ላይ ብዙ የዲሲፕሊን ክፍተቶች ይታዩ ነበር። በዚህ አመት ግን እነዛ በጣም በተሻለ መንገድ የተሻሻሉበት ሁኔታዎች አሉ። የኛ ክለብም ከዚህ አኳያ ተጎጂ የሆነባቸው ጨዋታዎች ነበሩ ብለን አልገመገምንም። ከኛ ያጨዋወት ክፍተት ወይም ደግሞ ከኛ የስኳድ ጥበት እና ጥራት ጋር በተያያዘ የመጡ የውጤት ችግሮች ካልሆነ በስተቀር ከአወዳዳሪ አካል ጋር በተያያዘ የገጠመን ችግር የለም። በጉልህም የወሰድነውና የገመገምነው ችግር የለም ብለን የገመገምነው ማለት ነው። በጣም ጥሩ። የኢትዮጵያ ፕሪሚየር ሊግ እንግዲህ ባለፉት 3-4 አመታት ምናልባት ከቀጠለ አይታወቅም ውድድሮችን በአንድ ቦታ የወሰነበት ሂደት አለ። ባህር ዳር ከተማ ውድድሮችን ማስተናገድ አልቻለም። ሌሎችም ውድድሩን ሲያስተናግዱ የነበሩ ከተሞች እድሉን የተነፈጉበት ጉዳይ አለና ከቡድን ጋር መራቅ ቡድኑም ራሱ ሜዳው ላይ ደጋፊ ፊት ጨዋታዎችን ማድረግ በራሱ ውጤት ላይ ተጽዕኖ እንደሚያስከትል ይታወቃልና ባለፉት ጊዜያት በነበረው ሂደት ደጋፊ ማህበሩ ከቡድኑ ርቆ መገኘቱ ለተመዘገቡ ውጤቶች የራሱ አስተዋጽኦ አድርጓል ተብሎ ይታሰባል። ምናልባት በቀጣይ ጊዜያት ውድድሮች ወደ ከተማችን ሊመጡ የሚችሉበት ተስፋ ተጠባቂ ስለሆነ በምን መልኩ ቡድኑ ጎድቶታል ብላችሁ ታስባላችሁ እንደ ደጋፊ? አዎ ማለት ውድድር አንዳንዴ ከደጋፊ ፊት አለመጫወት የራሱ የሆነ ዋጋ ያስከፍላልና ውድድሮች በደጋፊ ፊት አለመደረጋቸው ክለባችንን እጅግ በጣም ብዙ ዋጋ አስከፍሎታል። በእርግጠኝነት መናገር የሚቻለው በዚች 4 አመት እኛ ከመጣንበት ጊዜ ጀምሮ እድሎች ነበሩ። ዋንጫን አንድ አይደለም 2 የምናነሳበት እድል ነበረ። ይህንን 100% መናገር ይቻላል። ያየናቸውም ነገሮች ስለነበሩ 2 አመት ለዋንጫ ተፎካክሮ በ3 እና በ4 ነጥብ ልዩነት ነው
ያው ዋንጫ እያጣ የመጣ የነበረው። ከዛ በኋላ ነው የዚህ የፋይናንስ ስርዓት ተብሎ ሲመጣ ነው የነበሩ ልጆቻችንን ስናጣ። ሁሉም ደግሞ ያው ስፖርተኛ ታውቀዋለህ ያለችውን ጊዜውን ወቅቱን ካልተጠቀመ ምንም ቫልዩ የለውም ለሱና ያንን በማስብ ባጣናቸው ልጆች ምክንያት ነው ከዛ ነገር እየራቅን የመጣ ነው ህግ በማክበራችን። ውድድሩ እዚህ ቢመጣ እጅግ በጣም ትልቅ ለከተማው መነቃቃት ለቡድኑም ውጤታማነት መሰረት ነው ብለን ነው የምናስበው። ይህንን ስል ባለፉት አመታት ጉዞ እንኳን ማድረግ አልቻልንም። እውነት ለመናገር ባህር ዳር ተጓዥ ደጋፊ በጣም በብዛት ያለው በዚህ የሚታወቅ በሄደበት ከተማው በሙሉ ደግሞ እግር ኳስን አነቃቅቶ የሚመጣ ደጋፊ ምስጉን ደጋፊ ያለው ክለብ ነው። እነዚህ ልጆች ሜዳ ውስጥ አለማግኘት ማለት ስፖርቱን እንደመግደል ነው ለኔ። ያ እንዲሆን ሊክሸር ካምፓኒውም ሆነ የኢትዮጵያ እግር ኳስ ፌዴሬሽን የራሳቸውን እይታ አይተው ውድድሩን ወደዚህ እንዲያመጡልን እንፈልጋለን። አምናም ይመጣል ተብሎ ከተማ አስተዳደሩም በደብዳቤ ጠይቆ ነበር ይምጣልኝ ብሎ፣ ነገር ግን የሜዳ አክሰስ በሚል ነው ምክንያት ነው እያስቀሩት ያሉት እና ምናልባት 2019 ላይ ያ ይቀጥላል ብለን አናስብም። እኛም እንደ ደጋፊ ማህበር እዚህ ቦታ ላይ ሆነን ላንቀጥል እንችላለን። ውድድሩ ከመጀመሩ በፊት የራሳችንን ነገር አድርገን ሌሎች ደግሞ መጥተው ደግሞ ይሄ እንደ አገልግሎትም ስለሆነ ለከተማ የምታስቀምጠው አሻራ ያስፈልጋልና ሁሉም ሰው ፓርቲሲፔት የሚያደርግበት ተቋም መሆን መቻል አለበትና ያንንም ታሳቢ በማድረግ ለሚመጡት ግን በአደራ መልክ የምንሰጣቸው ነገሮች ይኖራሉ። እድሎች ነበሩን፣ ዋንጫ የምንበላበት እድሎች ነበሩን። ደጋፊ ማህበሩ ራሱ ክለቡን ሳፖርት ማድረግ የሚችልበት ብዙ አክሰሶች ነበሩ። ሀገራዊ ሁኔታው በፈጠረው ምክንያት ያጣናቸው ደግሞ ብዙ ነገሮች አሉና እነዛ ነገሮች ተሻሽለው ክለቦች ወደዚህ መጥተው መጫወት ከጀመሩ በእርግጠኝነት እነዛን ነገሮች ማግኘት ይቻላልና ክለቡም ውጤታማ የሚሆንበት ነገር ስለሆነ ይህንን በጣም በባንክሮ ተይዞ መሰራት አለበት ብለን እናምናለን። ዝግጅታችንን በዛ ያን ስንል እኛ የለንም እኛ አለን ሳይሆን እንደ ከተማ ልጅ እንደ ክለቡ ደጋፊም ደግሞ ማድረግ ያለብንን ደግሞ ከውጭም ብንሆን ማድረግ ያለብንን ነገር እናደርጋለን። ዋጋ መክፈል ካለብንም እንከፍላለን። ለዚህ ጥሩ ሀሳባችንን እንቀጥላለን። ከመሸጋገሪያ መልእክት በኋላ ነው ቀጣይ ሀሳቦችን የምናነሳው። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ነው። በተለይ ለነጋዴዎች የተዘጋጀ ልዩ እድልን ይዞ መጥቷል። ዘመን ገበያ በሳምንት 7 ቀናት በቀን ለ24 ሰዓታት የሚሰራ የራሱን ዲጂታል ሱቅ በዘመን ገበያ ላይ በመክፈት ሽያጩን ያሳድጉ ይላል ኢትዮ ቴሌኮም። አጋራችን ስለሆነ እናመሰግናለን። መልእክቱን እንከታተልና ወደ ቀጣይ ሀሳቦችን እንመልሳለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ የሚገርም ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ተመልሰናል። ኢትዮ ቴሌኮምን እናመሰግናለን። በድጋሚ ወደ ሀሳባችን እንቀጥላለን ከእንግዶቻችን ጋር። የባህር ዳር ከነማ ጉዳይ ውድድሮችን ፕሪሚየር ሊጉን በተመለከተ ሀሳቦችን እያነሳን የነበረው ከመሸጋገሪያ በፊት የነበረው ውድድሮችን ወደ ባህር ዳር ከተማ ለማምጣትና ደጋፊዎች በቅርበት አለመኖራቸው ክለቡን ያሳጣውን ጉዳይ እያነሳን ነበረ። በቀጣይ 2019 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ወደ ባህር ዳር ከተማ ይመጣሉ። የባህር ዳር ዓለም አቀፍ ስታዲየምም ጨዋታ የማስተናገድ እድል ያገኛል ተብሎ ይታሰባል። ወደ አገልግሎት የገባባቸውን ሂደቶች
ባለፉት ጥቂት ሳምንታት ተመልክተናል ነው የባህር ዳር ከነማ ስፖርት ክለብ በተለይ የባህር ዳር ከተማ እግር ኳስ ቡድንን በተመለከተ ውድድሮችን ለማምጣት ምን እየሰራ ነው የሚገኘው? በጣም አመሰግናለሁ። ያው ከዚህ ከፕሪሚየር ሊግ ውድድር ጋር በተያያዘ ባለፉት ጊዜያት ባህር ዳር ከተማ ላይ የኢትዮጵያ ፕሪሚየር ሊግ ውድድሮች ልክ ከዚህ በፊት ይካሄድ እንደነበረው ወደ ከተማችን አለመምጣቱ በስፖርት ወዳዱ ማህበረሰብ ላይ በከተማችን አጠቃላይ የኢኮኖሚ እንቅስቃሴና ሌሎች በርካታ ጉዳዮች ላይ ራሱን የቻለ ተጽዕኖ ፈጥሯል። ይህንንም ሁላችንም በተግባር ያየነው ስለሆነ ይሄ በተደጋጋሚ እኛ በተለይ በ2018 ከግማሽ የውድድር ሲዝን በኋላ ውድድሩ ወደ ከተማችን እንዲመጣ ክቡር ከንቲባችንና የባህር ዳር ከነማ ስፖርት ክለብ ፕሬዚዳንት በደብዳቤም ጠይቀዋል። ሚዲያ ላይም ወጣው የውድድሮቹ ወደ ከተማችን እንዲመጡ ለዛ የሚያስችል የጸጥታ ሁኔታ የፋሲሊቲ ዝግጅቶች እንዳሉን በመግለጽ ጥሪዎችን አስተላልፈን ነበር። ያው ፕሪሚየር ሊግ አክሲዮን ማህበሩ በተለያዩ ምክንያቶች ውድድሩን ወደዚህ ማምጣት አልተቻለም። በ2019 የውድድር አመት ግን ይህንን ሪቨርስ ሊያደርግ የሚችል ጥያቄያችን ማዳመጥ በሚችሉበት ሁኔታ ላይ የፕሪሚየር ሊግ አክሲዮን ማህበር የቦርድ አባላት ተወያይተው ኮሚቴ ተዋቅሮ ከኮሚቴዎቹ መካከል ያው የቦርድ ሰብሳቢው መቶ አለቃ ፈቃደ እና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጽህፈት ቤት ኃላፊ አቶ ክፍሌ ወደ ባህር ዳር ከተማ ተልከው ከተማችን ላይ ያለው የሰላም ሁኔታ ምን ይመስላል፣ አጠቃላይ ስፖርተኞች ወደ ከተማችን ቢመጡ ክለቦች ወደ ከተማችን ቢመጡ ማስተናገድ የሚችል የሆቴል እንቅስቃሴ አለ ወይ የሚለውን ሲደመር ደግሞ ለክለቦች ምቹ የሆነ የመለማመጃ ቦታና የውድድር ቦታ አለ ወይ የሚለውን ተንቀሳቅሰን ለማየት ሞክረናል። በዛ ሂደትም ባህር ዳር ከተማ እንደሚታወቀው በርካታ የውድድርና የልምምድ ቦታ አማራጮች ያላት ከተማ ናት። ስለዚህ እሱን በበቂ ሁኔታ ለመጡ የኮሚቴ አባላት አሳይተናል። ይሄ በዚህም በጣም ደስተኞች ናቸው። ሌላ ኮሚቴ ደግሞ ወደ ሀዲያም ወደ አርባ ምንጭም ሄደው አይተዋል። ስለዚህ የተጠቃለለውን እነሱ በቦርድ ገምግመው የሚያሳውቁን እንደተጠበቀ ሆኖ እንደ ባህር ዳር ከተማ ግን ምንም አይነት የተሰጠ ኮሜንት የለም። በልምምድም በውድድርም በሆቴልም በአጠቃላይ በሰላማዊ እንቅስቃሴን በተመለከተ ያለው አጠቃላይ ሁኔታ ምቹ እንደሆነ ከነሱ ጋር ኮሚኒኬት አድርገናል። ስለዚህ የሚወስነው አካል በቀጣይ ተነጋግሮ ቢያሳውቀን እንደተጠበቀ ሆኖ እኛ ግን እንደ ከተማ አጠቃላይ ደጋፊዎቻችን በማነቃነቅ ከተማውን ወደ ተነቃቃ ኢኮኖሚ እንቅስቃሴ ውስጥ በማስገባትም በኩል የራሱ ድርሻ ስለሚኖረው ውድድሩ ይሄን ለማድረግ የሚያስችል ቅድመ ዝግጅቶችን እንደ ከተማም እንደ ክለብም እየሰራን እንገኛለን። ውድድሩ ወደ ከተማችን የሚመጣ ከሆነ በጥሩ መንገድ ተቀብለን የምናስተናግድበት ሁኔታዎች ይኖራሉ። እንዳለፈው አመት እናመጣዋለን ተብሎ የሚቀር ይሆናል ብዬ አላስብም። በእነሱ በኩል ያየነው ኮሚትመንትም ካለፈው አመት በጣም የተሻለ እንቅስቃሴ እንዳለና ውድድሩ ወደ ባህር ዳር ቢመጣ ክለቦችም ደስተኛ እንደሆኑ ነው እየተገለጸልን ያለና ይህንን ውጤት እስኪያመጣ ድረስ እኛ ማጠናክረን ክትትላችንን የምንቀጥል ነው የሚሆነው። ያለው ተግባራዊ እንቅስቃሴ ግን በጥሩ ተስፋ ሰጪ የሆነ እንቅስቃሴ ላይ እንዳለ እኛም ማየት ችለናል ማለት ነው። ጥሩ ውድድሩ ይመጣል ብለን ተስፋ እናደርግና ደጋፊውም ከክለቡ ጋር በቅርበት ወይም ከቡድኑ ጋር በቅርበት የሚገናኝበት እድል ይኖራል ብለን ተስፋ አድርገን ደጋፊ ማህበሩ ለመሰባሰብ ከወዲሁ ምን ቅድመ ዝግጅቶችን እያደረገ ይገኛል? ምንስ ነው ለመስራት ያሰቡ በተጨባጭ? ውድድሩ ወደዚህ እንዲመጣ ያው ደጋፊ ማህበሩም ከቦርዱም ከክለቡም የበላይ ጠባቂዎች ጋር በመነጋገር የራሱን እንቅስቃሴዎች አድርጓል። ያ ማለት ሊግሸር ካምፓኒው ለሜዳ ግምገማ ሲመጣ ማድረግ ያለብንን እንደ ደጋፊም እንደ ከተማም ደግሞ ኃላፊነት ምን ያክል በምን ያክል ዝግጅት ላይ እንዳለንም መረጃዎችን ወስዷል ሊግሸር ካምፓኒው። ስለዚህ ምንም ወደዛም ወደዚህ የሚያስብል ነገር የለም። እንዲመጣ ነው የምንፈልገው። ያንን ስናረግ ግን እኛ በምን ያክል ተዘጋጅተናል የሚለው እሱ በጣም ክሪቲካሉ ኬዝ ስለሆነ ከዛ በፊት ውድድሩ ከመጀመሩ በፊት እኛ ጠቅላላ ጉባኤ እናደርጋለን። እዛ ላይ ምናልባት አዳዲስ አመራሮች የሚጨመሩ ካሉ የሚጨመሩ የሚወጡም ካሉ ወጥተው በአዲስ ይቋቋማል። ከተማ አስተዳደሩ የሚፈቀደልንም ቦታም ስላለ ደጋፊ ማህበሩ የራሱ ሀብት ይኖረዋል ማለት ነው ከዚህ በኋላ። ይህንን ስንል ዝም ብሎ ቁጭ ብሎ በማየት አይደለም። እንቅስቃሴዎች አሉ። አለመስራታችን ያው ፋይናንሻሊ ክለቡን ሳፖርት አላረግንም፣ በሞራል መደገፍ አልቻልንም ብቻ ሳይሆን
ቁጭ ብለን እያየን ነው ማለት ግን እንዳልሆነ በዚሁ አጋጣሚ እንዲያዝልን እንፈልጋለን። ምክንያቱም ውድድር በሚደረግበት ከተሞች ያሉ ደጋፊዎች አሉን። እነሱ ደጋፊዎች በጣም ክብር ምስጋና ይገባቸዋል። በተለይ የተወሰኑ ማለት አንዱን ጠርቻ አንዱን እንዳልተው ከመፈለግ ካልሆነ በቀር እርስ በርሳቸው እያስተባበሩ ሰዎችን ፋይናንስ በመጠየቅ ባስ እየተከራዩ እየሄዱ ከከተማ ከተማ የሚደግፉ ውስንም ቢሆኑ አሉ። ለነዚህ ሰዎች በጣም ትልቅ ክሬዲት መስጠት ያስፈልጋልና በዚሁ አጋጣሚ እነሱን አመሰግናለሁ። ወደዚህኛው ወደ ባህር ዳር ስመጣ የባህር ዳር ከነማ ደጋፊ እንግዳ ለመቀበልና ለማስተናገድ ችግር የለበትም። ተዘጋጅ ተጠርተው አይደለም ሳይዘጋጅም ምን መስራት እንደሚችል የሚያውቅ ደጋፊ ነው ያለን። በምን መንገድ ከተማውን እንደሚያነቃቃ በምን መንገድ ክለቦችን ሳፖርት እንደሚያደርግ የዚህ ፍሬንድሊ እንትኖቹ አታችመንቶቹ ያሳዩዋል። አሁን ሶሻል ሚዲያ ላይ የምታያቸው ደጋፊዎች በብዛት ከተለያዩ ክለቦች ጋር የሚተዋወቁ ነገር ግን ውድድር እንኳን ባይኖር እነሱም ሄደው ከዛ ቺል አድርገው ይመጣሉ። እነሱም መጥተው ከዚህ ያ ማለት ትስስሩ አለ ማለት ነው። ስለዚህ ይህን ለማድረግ ምንም የሚከብድ ነገር የለውም። ከኛ ጠቅላላ ጉባኤውን አድርጎ በአዲስ መንፈስ በአዲስ ራዕይ ክለባችንን ውጤታማ በምናረግበት ምንታረክበት ሳይሆን ምንግባባበት ምንፋቀርበት ክለባችንን ውጤታማ የምናረግበት ሂደት ዘርግተን ለመሄድ ነው እየተዘጋጀን ያለ ነው። እሱን ደግሞ በአጭር ጊዜ ውስጥ እናደርጋለን ብለን ነው ተስፋ የምናደርገው። በሁለታችሁም በኩል የሚነሳውን አንድ ክፍተት እናንሳ። ባለፉት ጊዜያት ተግባራዊ ይደረጋል ተብሎ ነበረ፣ ወደ ተግባር አልመጣም። ለደጋፊ ማህበሩም ለቦርዱ ጊዜው አብቅቷል። የ4 ዓመታት አገልግሎት ጊዜ ቦርዱም ስብሰባ አደርጋለሁ፣ አዳዲስ አመራሮችን የሚመረጡ የሚስተካከሉ ጉዳዮችን እናስተካክላለን ብሎ ነበረ። ከደጋፊ ማህበሩም ከደጋፊውም ጋር በአጠቃላይ የሚገናኝበት አጋጣሚ ነበረ። ያ አልሆነም። ደጋፊ ማህበሩም በተመሳሳይ ለምንድን ነው እስካሁን ድረስ የቦርድ አጠቃላይ ስብሰባ ማድረግ ያልተቻለው? ጉባኤው የዘገየበት ምክንያት መቼስ ይደረጋል የሚለውን ጉዳይ ብናነሳ። በጣም ጥሩ። ከዚህ ከቦርድ አደረጃጀት ጋር በተያያዘ ልክ ነው። አሁን ያለው ቦርድ የአገልግሎት ጊዜውን ጨርሷል። ምናልባትም የአገልግሎት ጊዜውን ከጨረሰ አመታት አልፈዋል። ስለዚህ ይሄ ቦርድ አደረጃጀት በአዲስ ብቻ ሳይሆን ደግሞ ከዚህ በፊት ከነበረው የቦርድ አደረጃጀት በተሻለ መደራጀት እንዳለበት እኛም እናምናለን። ይህንን ለማድረግ በርካታ እንቅስቃሴዎችን ስናደርግ ቆይተናል። ከዛ ውስጥ ዋነኛው የክለቡ የመተዳደሪያ ደንብ በሚመለከት ነው። የክለቡ መተዳደሪያ ደንብ ራሱን ችሎ ክለቡን የሚመራ ደንብ ነው። ስለዚህ ይሄ ደንብ ደግሞ ተፈጻሚ እንዲሆን የሚያስችል የሌሎች ክለቦችንም ተሞክሮ የያዘ መተዳደሪያ ደንቡም ደግሞ በባለሙያዎች በትክክል የተተቸ ሆኖ እንዲወጣ ለማስቻል ወቅቱን የዋጀ እንዲሆን ለማድረግም ታሳቢ ያደረገ መተዳደሪያ ደንቡን እንደኛ እንደ ክለብ ያንን የማዘጋጀት ያንን ስል ምንድነው የሌሎች ክለቦችንም ተሞክሮች ማምጣት ተገቢ ስለሆነ ሲቀጥል ደግሞ በዚህ ዘርፍ ላይ የተሰማሩ የህግ አካላትም ወይም ደግሞ የስፖርት ባለሙያዎች በዚህ ላይ አስተያየት መስጠት ስላለባቸው ያንን ታሳቢ ያደረገ ረቂቅ የመተዳደሪያ ደንብ እንደ ክለብ አዘጋጅተናል። ባለፉት ጊዜያት ከክልል ባህል ቱሪዝም ስፖርት ቢሮ የስፖርት ባለሙያዎችና አመራሮች ከአማራ ማስ ሚዲያ ወይም ደግሞ አሚኮ ላይ ያሉ የስፖርት ክፍል ከፍተኛ ባለሙያዎች፣ የከተማ አስተዳደሩ የስፖርት ባለሙያዎችና አመራሮች እንዲሁም ከተማው ላይ ያሉ በተለያየ ስፖርት ዘርፍ እየተንቀሳቀሱ ያሉ ፌዴሬሽኖችና አሰልጣኞች በአጠቃላይ ስፖርቱን የሚያውቁ በትክክል የሚረዱና አስተያየት እውቀት ያላቸው አስተያየት መስጠት የሚችሉና ያንን ረቂቅ መተዳደሪያ ደንብ ሊያዳብሩ ይችላሉ የምንላቸውን አካላት ይዘን በረቂቅ መተዳደሪያ ደንቡ ላይ ውይይት አድርገናል። ለዛ ላይ በጣም በርካታ ግብአቶችን አግኝተናል እውነት ለመናገር እና ክለቡ ተደብቆ ሳይሆን በትክክል ለባለቤት ለእውቀት ላላቸው ምሁራን ክፍት አድርጎ ያ ረቂቅ መተዳደሪያ ደንብ አስተያየት እንዲሰጥበት፣ እንዲተች፣ የጎደለው እንዲሟላ፣ ልክ ያልሆነው ደግሞ እንዲቀነስ አስተያየት እንዲሰጥበት የማድረግ ስራ በሰፊው ሰርተን አሁን ለጠቅላላ ጉባኤ መቅረብ በሚችል መንገድ ረቂቅ መተዳደሪያ ደንቡን አዘጋጅተን የጨረስንበት ሁኔታዎች አሉ። ስለዚህ ይሄ እኛ ስራ ላይ ነን ብለን ነው የምናስበው። ነገር ግን በፍጥነት የቦርድ አደረጃጀቱን ለማስኬድ ያጋጠሙን ችግሮችን ወስዶ ለማየት ያክል ምንድነው ቅድም እንዳልኩት ነው ከነበረውም ቦርድ የተሻለ ቦርድ መደራጀት አለበት ብለን ስለምናምን ለዚህ ቦርድ አደረጃጀት የሚሆኑ ከፍተኛ ባለሀብቶች ያስፈልጉናል። አሁን ሌሎች ክለቦች ላይ ወስደን ስናይ
ጠንካራ ሀብት አገሪቱ ላይ የሚያንቀሳቅሱ ሰዎች ሆነ ክለብ ላይ የቦርድ አመራር ሆኖ ይታያሉ እና የኛ ክለብም በፋይናንስ ችግር እንዳይቸገር እንዳይንገላታና የመክፈል አቅም የማስተዳደር አቅም ችግር ውስጥ እንዳይገባ የሚያስችል የቦርድ አደረጃጀት መፈጠር አለበት እና ጠንካራ ባለሀብቶች በቦርድ አደረጃጀት ውስጥ እንዲገቡ እየተነጋገርን ነው ያለን። ይህንን ክቡር ከንቲባችንም እና የክለባችን ፕሬዚዳንት በከፍተኛ ሁኔታ እየሰሩበት ያለ ስራ ነው። እሳቸውም እሱን የባለሀብት ሂደቱን አሳምነው አግባብተው ወደ ክለባችን ያመጡልናል። እኛም ደግሞ እዚህኛው ላይ ያው ባህር ዳር ዩኒቨርሲቲ አንደኛው ዋና የቦርድ ሜምበራችን ነው። ባህር ዳር ዩኒቨርሲቲ ራሱን የሚወክለውን አካል እንዲልክልን የንግድና ዘርፍ ማህበራት እንዲሁም ደግሞ ከክለቡ ከከተማው ነባር ስፖርተኞች ጋር የተወጣጣ ጠንካራ ቦርድ አደረጃጀት እንዲኖር ለማስቻል የቅድመ ዝግጅት ስራዎችን እየሰራን ያለ ነው። ዘግይቷል የሚለው በጣም ትክክል ነው። ለመዘግየቱ ግን በምክንያትነት የሚገለጽ አንደኛ የቅድመ ዝግጅት ስራዎች መጠናቀቅ ስለነበረባቸው ነው። ሁለተኛውና ዋነኛው ግን ያው ሀገራችን ላይ ሀገራዊ ምርጫ ባለፉት ጊዜያት ተካሂደዋል። ስለዚህ እኛም የምርጫ ስራ ላይ በሰፊው ተሰማርተን ስለነበረ እዚህኛው ስራ ላይ አክቲቭ መሆን አልቻልንም እና የምርጫ ሂደቱን አጠናቀን በኋላ ላይ ወደዚህ ስራ እንገባለን የሚል ኮሚትመንት ወስደን ስለነበረ በአጠቃላይ ግን በተደራራቢ የስራ ምክንያቶች ይህንን እንትን ለማካሄድ የተቸገርንበት ሁኔታ አሉ። ሁለተኛ ደግሞ የቅድመ ዝግጅት ሂደቶች ማለቅ ስለነበረባቸው ነው። አሁን ግን እነዚህን የቅድመ ዝግጅት ስራዎች በኦልሞስት ኦል ሊባል በሚችል ሁኔታ የጨረስንበት መንገድ አለ። ስለዚህ ይህንን የክለባችን ፕሬዚዳንትና የከተማችን ከንቲባ ጋር በቅርበት ተነጋግረን ባጠረ ጊዜ ውስጥ ለማስኬድ ቅድመ ዝግጅቶችን እያደረግን ነው። የቦርድ አደረጃጀቱን እንደጨረስን ደግሞ ያው የደጋፊ ማህበር ስራ አስፈጻሚዎችን እንደዚሁ በአዲስ ሪፖርት ቀርቦ ተገምግሞ አስተያየት ተሰጥቶበት የማደራጀቱን ስራ እንደግፋለን ማለት ነው። በባለቤትነት የሚያስኬደው ደጋፊ ማህበሩ ነው። ክለቡ ግን ይህንን ለመደገፍ ኮሚትመንት ወስዷል ማለት ነው። በአጠቃላይ ግን የደጋፊ ማህበሩም የቦርድ አደረጃጀቱም መደራጀት ከነበረበት ጊዜ በጣም የዘገየ ነው። ብንዘገይም ግን መቅረት ስለሌለበት መካሄድም ስላለበት ደጋፊዎቻችንም በአንድም ይሁን በሌላ መንገድ ጥያቄዎችን እያቀረቡ ስለሆነ ጥያቄውንም ማዳመጥና ተግባራዊ የሆነ ምላሽ መስጠት ተገቢ ስለሆነ እሱን ጉባኤ አካሄደን ክለቡ በሚያስፈልገው ልክ በሚጠበቀው ልክ በጣም የተፈተንባቸውን የፋይናንስ ችግሮች ሊፈታ በሚችል መንገድ የቦርድ አደረጃጀታችን መደራጀት አለበት ብለን እናስባለን። ለሱ ቢያስችል ስራዎችን እየሰራን ነው። በማጠናቀቅ ላይ እንገኛለን። መቼ እንደሚካሄድ ባላቅም ኤግዛክት ቀኑን እዚህ ላይ መግለጽ ባልችልም በቅርብ ጊዜ ውስጥ ግን ይህንን ማካሄድ እንዳለብን ታሳቢ አድርገን ስራ እየሰራን እንገኛለን ማለት ነው። ጥሩ ተጨማሪ ጥያቄዎችን ከመሸጋገሪያ መልእክት በኋላ የምናነሳ ይሆናል። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ነው። እናመሰግናለን። በቴሌብር ሱፐር አፕ ውስጥ የሚገኘውን ዘመን ገበያ ሚኒ መተግበሪያ በመጠቀም ምርጫውን ይዘዙ። ለበለጠ መረጃ ደግሞ በአጭር የስልክ ጥሪ 3131 ላይ ይደውሉ ይላል። ዘመን በእጄ ዘመን በደጄ የኢትዮ ቴሌኮም መልእክት ነው። አጋራችን ስለሆነ እናመሰግናለን። በድጋሚ መልእክቱን ተከታትለን ተመልሰን እንገናኛለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ የሚገርም ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር
ተመልሰናል። እየተከታተላችሁ የምትገኙት ሳምንታዊ የስፖርት ትንታኔ ፕሮግራማችን ከአሚኮ የቴሌቪዥን ዘርፍ ነው። እየተወያየን የምንገኘው ባህር ዳር ከተማን በተመለከተ የእግር ኳስ ክለቡን ዓመታዊ እንቅስቃሴ አጠቃላይ ሁኔታ ነው። ኢትዮ ቴሌኮም የፕሮግራማችን አጋር ነው። በድጋሚ እናመሰግናለን። ከእንግዶቼ ጋር ቆይታችንን እንቀጥላለን። አብራችሁን ቆዩ። የማጠቃለያ ሀሳቦችን እናንሳ። የዝውውር ወቅት ላይ እንገኛለን። የምትሰሩትን የቤት ስራ ቀደም ብለን እንዳነሳ ነው የምትሰሩት ይሆናል። የምትማሩበትን ነገር ትማራላችሁ። ሌሎች አካላት ደግሞ በውይይታችን የሚወስዱትን ይወስዳሉ። ከዝውውር ጋር በተያያዘ ደጋፊ ማህበሩ የራሱ ሀሳብ ይኖረዋል። ክለቡ ደግሞ የፊርማ ሂደት ላይ ቅድመ ስምምነት ላይ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ከወዲሁ ውሎችን ማጽደቅ ጀምሯል። የዝውውር ሁኔታ ላይ በንቃት እየተሳተፋችሁ እንደምትገኙ መመልከት ችለናል። ከደላላ የጸዳ የዝውውር ሂደትን እየተከተላችሁ ነው ወይ የሚለው ጉዳይ አንደኛው ጥያቄ ነው። የፋይናንስ ስርዓቱ ምን ያህል ይፈቅድላችኋል የሚለውም ጉዳይ ይህንንም የሚዳሰስ ስለሆነ ዝውውር ላይ በመልኩ እየሄዳችሁ። እሺ፣ በጣም አመሰግናለሁ። ከዚህ ከተጫዋቾች ዝውውር ጋር በተያያዘ በመነሻነትም ወስደው የፋይናንስ ስርዓት አተገባበረን ነው። ባለፉት ጊዜያት ቅድም እንደገለጽኩት የፋይናንስ ስርዓት በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የወጣ የፋይናንስ ስርዓት ክለባችን ተስማምቶ ወደዚህ ስራ ገብቶ ተፈጻሚ አድርጓል። ያለምንም መሸራረፍ 5 ሳንቲም የፋይናንስ ስርዓቱን ሳንጥስ ለ2 ዓመት ያክል ክለቡን ማስተዳደር ችለናል። በዚህ ሂደት ከውጤት ጋር በተያያዘ ደጋፊዎች ከሚፈልጉት ውጤት ከማምጣት ጋር በተያያዘ በርካታ ተግዳሮቶች ገጥመውናል። እሱን ሁሉ ተቋቁመን ያለፍንበት ሁኔታና ዛሬ ላይ የደረስንበት ደረጃ ላይ መድረስ ችለናል ማለት ነው። ስለዚህ ይሄ ፋይናንስ ስርዓት መተግበር ያልቻለው ያው ክለቦች ቃል በገቡት ልክ በተስማሙበት ልክ ለመፈጸም ፈቃደኛ ለመሆናቸው አንድ፣ ሁለተኛ ደግሞ ይሄንን መቆጣጠር የሚያስችል የፕሪሚየር ሊግ አክሲዮን ማህበር የቦርድ አመራሮች የቁጥጥር ስርዓት ጉድለት መኖር በከፍተኛ ሁኔታ ቦርዱ ጠቅላላ ጉባኤ ላይም የተነሳ ነው ማለት ነው። ስለዚህ ይሄ አክሲዮን ማህበር ይህንን የፋይናንስ ስርዓት በአግባቡ መቆጣጠር አልቻለም። ህግ የጣሱ አካላትንም ህግን መሰረት አድርጎ አሰራርን መሰረት አድርጎ እርምጃዎችን መውሰድ አልቻለም። ለዚህም ማሳያ የሚሆነው የ2017 የውድድር ዓመት ላይ የተገኙ ግኝቶች አሉ። በዛም ሂደት የተቀጡ ክለቦች አሉ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንዲቀጡ የወሰነበት መንገድና ኢትዮጵያ እግር ኳስ ፌዴሬሽን ውሳኔውን የተገበረበት መንገድ በጣም የተለያየ ነው እና ያ በ2018 የውድድር ዓመትም ክለቦች በሚጠበቀው ልክ የፋይናንስ ስርዓቱን እንዳያከብሩ ምክንያት ሆኗል ብለን እኛም በነበረው ጉባኤ ላይ በጠንካራ ትችት ያቀረብነው ነው ማለት ነው። ስለዚህ ያንን መሰረት አድርጎ አክሲዮን ማህበሩ የፋይናንስ ስርዓትን ህግ አውጥቻለሁ ቢልም ማስተግበር ግን አልቻለም። በዛ ሂደት ደግሞ ክለባችን በከፍተኛ ሁኔታ እንደተጎዳ አንስተናል። ይሄን ባለፈው በነበረው ጉባኤ ላይ በሰፊው ተነስቶ ክለቦች በአብዛኛው ሊባል በሚችል ሁኔታ ከነበረው ጉባኤተኛ በድምጽ ብልጫ የፋይናንስ ስርዓቱ እንዲነሳና ወደ ነበረበት እንዲመለስ ከ2 ዓመት በፊት ወደ ነበረበት ነፃ የሆነ የፋይናንስ ስርዓት ውስጥ እንዲመለስ የተወሰነበት ሁኔታ ነው ያለ። እንደኛ ክለብ ከዚህ ጋር በተያያዘ ያለና አቋም ምንድነው? ፋይናንስ ስርዓት ህጉ ወጦም መተግበር አልተቻለም። ስለዚህ ማስተግበር የሚቻል ከሆነ በትክክል ህግ ተፈጻሚ የሚሆን ከሆነ ለኢትዮጵያ እግር ኳስ እድገት እንቅፋት የሚሆን ስለሆነ እኛ ይሄንን እንዲተገበር እንፈልጋለን። የፋይናንስ ስርዓት ህግና ስርዓትን ተከትሎ እንዲሰራ እንፈልጋለን እንደ ክለብ። ነገር ግን ቦርዱ ይሄንን ማስከበር የማይችል ሊግ አክሲዮን ማህበሩ ይሄንን ተፈጻሚ ማድረግ የማይችል ከሆነ ግን እንደ ሌሎች ክለቦች ባለፉት ጊዜያት የከፈልነው ዋጋ ልክ ስላልሆነ ወደ ኖርማል እንዲመለስ እንፈልጋለን በሚል አንስተናል እና ከነሱም ጋር ያገኘነው ምንድነው ያው የክለቦች የስርቆት ሂደት በጣም ቴክኒካል የሆነ ነው፣ ለቁጥጥርም ማይመች መንገድ ነው የሚል ጠንካራ ሀሳቦችን ያነሳሉና በዛ ምክንያት ለመቆጣጠር በጣም እንደተቸገሩ ያነሳሉ። ስለዚህ አክሲዮን ማህበሩ ባይቆጣጠረውም የፋይናንስ ስርዓቱ ኦልሬዲ ፈርሷል የሚል አቋም እንደ ክለብ ይዘናል። በዛም የተነሳ አቋማችን አንጸባርቀን የፋይናንስ ስርዓቱ እንዲነሳ አብረን የወሰንበት ሁኔታዎች ነው ያሉ። ስለዚህ ይሄ ፋይናንስ ስርዓቱ መነሳቱና ነፃ የፋይናንስ ስርዓት መኖሩ በክለባችን ላይ ራሱን የቻለ ተጽዕኖ ይኖረዋል፣ ግልጽ ነው። ምክንያቱም ከሌሎች ክለቦች ጋር ተወዳድሮ የተሻሉ ተጫዋቾችን ወደ ክለብ አምጦ ጠንካራ የስፖርት ክለብ ለመገንባት ተፎካካሪ መሆን ይጠይቃል። ተፎካካሪ ሲሆን ደግሞ የተሻለ ፋይናንስ አማራጮችን ማቅረብ ይጠይቃልና
እንደ ክለብ እንደ ከተማ እያካሄድ ካለነው ልማት እና አጠቃላይ ሁኔታ ጋር ተያይዞ ክለቡ ላይ የሚፈጥረው የፋይናንስ ችግር ይኖራል። ነገር ግን ጠንካራ የሆነ የፋይናንስ አሰባሰብ ስርዓትን መከተል ቅድም እንዳልኩት ደግሞ በቦርዱ ውስጥ ጠንካራ የፋይናንስ ስርዓትን ሊፈጥሩ የሚችሉ ሰዎችን ማካተት ይህንን የክለቡን የፋይናንስ ችግር ይፈታል ብለን በማሰብ በተጠናከረ ሁኔታ ወደ ዝውውር ለመግባት ጥረት አድርገናል። ይሄ ከዳሽን ቢራ ጋር ያለን የስፖንሰርሺፕ ግንኙነት በማጠናከር ያው የውድድር ምንድነው የስፖንሰር ጊዜያችንም ስላለቀ እሱም በአዲስ አድሰን በተሻለ መንገድ ዳሽን ቢራ ከኛ ጋር አብሮ የሚሰራበት ሁኔታዎች ለማመቻቸት ንግግር እያደረግን ያለ ነው። ከጎፈሬ ትጥቅ አምራች ድርጅት ጋርም የአንዳንድ የአሰራር ክፍተቶች ነበሩ። ከትጥቅ አቅርቦት ከማሊያ ሽያጭ ምናምን ጋር የተያዙ እሱንም በጥልቀት ከባለቤቶቹ ጋር በትክክል ተነጋግረናል ከድርጅቱ ጋር። እሱንም ፈተን ክለቡ በፋይናንስ ስርዓት የሚታገዝበትን እንዲሁም ደግሞ በተጨማሪ የባህር ዳር ዩኒቨርሲቲ እንደዚሁ በስፖንሰር በአመት የትጥቅ ድጋፎችን ለክለቡ ስለሚያደርግ እሱንም አጠናክሮ እንዲቀጥልልን አድርገን ክለቡ በአንድም ይሁን በሌላ መንገድ የተሻለ የፋይናንስ አማራጮችን አምጦ ወደ ስራ መግባት አለበት ብለን በማሰብ የተጫዋች ዝውውር ላይ በተነቃቃ ሁኔታ ለመግባት ጥረት አድርገናል። ያ ማለት አላስፈላጊ የሆኑ ክፍያዎችን ወደ መክፈል ሄደናል ማለት ሳይሆን ቀድመን ወደ ዝውውር መግባታችን ግን ተጫዋቾች ወደ ሌላ ክለብ ሳይሄዱ እኛ ወደ ራሳችን ማስቀረት ችለናል። እንደሚታወቀው ባህር ዳር ከነማ ስፖርት ክለብ ባለፉት ጊዜያት ፋይናንስ ስርዓትንም ህግንም ስርዓትንም አክብሮ ለታዳጊዎች እድል ሰጥቶ የሚሰራ ክለብ ጋር ከመሆኑ ጋር ተያይዞ በርካታ ስፖርተኞች ወደ ክለባችን መምጣት ይፈልጋሉ። ጠንካራ ስም ጠንካራ የክለብ አደረጃጀት የገነባ ስፖርት ክለብ ስለሆነ ስፖርተኞችም ወደ ክለባችን መምጣት ይፈልጋሉ። እውነት ለመናገር ክለባችን ላይ በጣም አቅም ያላቸው በዲሲፕሊን የሚመሩ ስፖርቱን ወይም ደግሞ ፉትቦሉን ሳይንሳዊ በሆነ መንገድ የሚመሩ የአሰልጣኝ ቡድን አባላት አሉን። እነዚህ አሰልጣኝ ቡድን አባላት ደግሞ በሌሎች ተጫዋቾችም ተመራጭ የሆኑ ናቸው ማለት ነው። ስለዚህ እነዚህ ክለባችን ላይ መኖራቸው እንደ ጠንካራ እድል እንወስደዋለን። ይህንን እድል ተጠቅሞ ደግሞ በርካታ ተጫዋቾች ወደ ክለባችን የመምጣት ፍላጎት አላቸው። ስለዚህ አሰልጣኝ ቡድን አባላትም ደግሞ ለክለቡ የክለቡ የጨዋታ ባህል አለ። አሰልጣኞች የፈጠሩት የመጫወት ሞቲቭ አለ። ያንን ሊጋባ የሚችል ተጫዋች መመልመል ላይ በልዩ ትኩረት ሰርተዋል። በ2018 እና 17 የውድድር ዓመት የነበሩ ክፍተቶችን በማረም በ2019 የተጠናከረ ባህር ዳር ከነማን ለመፍጠር የሚያስችል ተጫዋቾችን ለመመልመል ጥረት አድርገዋል። በመለመሉት መንገድም ደግሞ እኛ የማናገር ስራዎችን እንዲሁ በቦርድ በኮሚቴ አማካኝነት ለማናገር ጥረት አድርገናል። ጅምሮቹ የሚያሳዩት ቅድም አንተ በገለጽከው መንገድ ነው ማለት ነው። ጥሩ። ስለዚህ ከድለላ ነጻ የሆነ ከሌሎች ህገወጥ አካሄዶች ነጻ የሆነ የዝውውር ሂደትን እየተከተልን ነው፣ ፋይናንሱን ለማጥራት እየሞከርን ነው የሚል ነው። የደጋፊ ማህበር አጭር ሀሳብ በዝውውር ሂደቱ ያላችሁ አስተዋጽኦና አሁን እየሄደው ካለው አንጻር ወይም ከተፈጸሙ ዝውውሮች ጋር በተያያዘ ያላችሁን ሀሳብ እንደማጠቃለል። እሺ፣ አመሰግናለሁ። የደጋፊ ማህበሩ ዝውውርን በተመለከተ ያለው አቋም አንድና አንድ ነው። እኛ ከመጣንበት ጊዜ ጀምሮ ያ ማለት ከ2014 ግማሽ ላይ ነው የመጣ ነው። ከዛ ጊዜ ጀምሮ ለ2 አመት ከሚያስፈርሙ ኮሚቴዎች ውስጥ አንዱ ነበርኩኝ። ያ ሲሆን በክለቡ የተቀመጠ ህግ አለ። ያ ማለት ከዛ በፊት የነበረውን ትሬንድ ስለማላውቀው ያንን መናገር አልችልም። እኔ ከመጣሁበት ጊዜ ጀምሮ ያለውን ስለሆነ መናገር የምችለው ኮቺንግ ስታፍ የሚዋቀረው በራሱ በኮቹ ነው። አንድም ሰው ጣልቃ አይገባበትም። ራሱ ይሆኑኛል ይመጥኑኛል ያላቸውን ሰዎች ራሱ ያደራጃል። በተጫዋች ምልመላ በኩልም ራሱ ኮቹ ነው የሚመለምለው። አንድም ሰው ጣልቃ መግባት አይችልም። ይሄ ህግ ነው። ይህን ህግ ተንተርሰን ግን ከቦርድ ውስጥ የቴክኒካል አድቫይዘሮች አሉ። እነዛ ቴክኒካል አድቫይዘሮች የሚያደርጉት ምንድነው? ልጆቹን ሪከመንድ ያደርጋል። እሱ እነዚህ ሰዎች ለልጆች ለፍልስፍናዬ ለጨዋታ ይመቹኛል፣ ክለቡንም ከፍ ያደርጉልኛል ብሎ ሲያምንበት እነሱ ጋር ይነጋገራሉ። ምን ያክል ደቂቃ ተጫወተ፣ ምን ያክል እንትን አለው፣ ፐርሰናል ባህሪው ምን ይመስላል፣ ከጨዋታ ውጭ ያለውስ ባህሪው ምንድነው፣ በሜዳ ውስጥ ያለው ባህሪ ምንድነው፣ እነዚህም ሁሉ አይተው አክሴፕት ያደረጓቸውን ነገሮች ያመጡታል። እኛ የምናደርገው ምንድነው ኔጎሽዬሽን ውስጥ አብረን እንገባለን። የሳለሪ ጉዳይ የደሞዝ ጉዳይ ስለሚሆን ማለት ነው። ከዛ የዘለለ ነገር ግን ምንም ማንዴት ማንም በማንም ጣልቃ መግባት አይችልም። ይሄ እውነታው ፋክቱ ነው። ነገር ግን ውጭ ላይ የምሰማቸው ሩመሮች ደግሞ ይኖራሉ። አሁን ቅድም ቶሚ ሲል እንደነበረው አሁን ለምሳሌ ከዚህ ከድለላ ጋር ተያይዞ ውጭ ስፔሻሊ ከውጭ የሚመጡ ተጫዋቾች ላይ እንደዚህ ሙያዊ ፍቃድ የሌላቸው ምናምን ይባላል። ሙያዊ ፍቃድ ሳይኖረው እኛ ጋር የሰራ አንድም ደላላ የለም። እውነታው ያ ሆኖ ሳለ የሚወሩት
ኢቨን 2014 እንደዛ ላለመውረድ በተጫወተበት ወቅት እንኳን 2015 ተጫዋች ፌርማ ላይ ስንሄድ አንዱ ነበርኩኝ እኔ እንዳልኩ ኢንስትራክተር አብርሃም ነው የነበረው። ኢንስትራክተር አብርሃም ራሱ ከድለላው ውጭ የሚገርመው ነገር ውጭ ደውል ነበረ ተጫዋቾችን ያው ባለው ኔትወርክ ልክ እንደዚህ አይነት ተጫዋች ምናምን ነገር ብሎ ከዚህ ከኤጀንቶች ውጭ ያወራ ነበረ። የውጭ ተጫዋቾችን ሲያመጣም በዛ መንገድ ነው ያመጣ የነበረው። አሰልጣኝ ጋር ሲቀያየሩ ራሱ እኔ በኢትዮጵያ እግር ኳስ ታሪክ የመጀመሪያ ነው ብዬ ነው ማስበው እኔ። ምክንያቱም ኮች ደጋረገ ሲመጣ ሪከመንድ ያደረገን ኢንስትራክተር አብርሃም ነው። እሱ ሪከመንድ አደረገ። ሲመጡ ምን አይነት ጨዋታ እንደነበረው ቁጭ ብለው ተወያይተው ዲስከስ አድርገው ጣና ካፕ ነበር ያን ወቅት አስታውስ ከሆነና ጌሙን ሁሉ አይተው ይሄ ልጅ ማለት እንደዚህ ነው ምናምን ተባብለው በስነ ስርዓት እያንዳንዳቸውን ፐርሰናል ባህሪያቸውን ሁሉ ነግሮት ተጨባብጠው ነው የተለያዩ። እንዲህ አይነት ትሬንድ መለመድ መቻል አለበት። ፕላስ ማንም ሰው ከሙያው ውጭ ሊሆን አይችልም። ምክንያቱም አሰልጣኝ የምታመጣው እኮ ሙያ ስለሌለን ነው። እኛ ፕሮፌሽናችን አይደለም። እኛ ማገልገል ነው። ማገልገል ያለብንን ነገር እናገለግላለን። ነገር ግን ተጫዋችን በተመለከተ ቶማስ አይመለከተውም። ኢቭን ክቡር ከንቲባው አይመለከታቸውም። ምክንያቱም ያሰልጣኙ የሙያው ነው። ሙያው እስከሆነ ድረስ ሙያውን ከፍ የሚያደርገው ክለቡንም ከፍ የሚያደርግን ተጫዋች መምረጥ ያለበት አሰልጣኝ ነውና እኛ ከመጣን ጊዜ ጀምሮ አንድም ተጫዋች በደጋፊ ማህበሩ ጫና እከሌ ግባ እከሌ እናስወጣ እከሌ ለመመጣ የሚል ነገር የለም። ኮቹ ያቀርባል፣ ኮቹ ቁጭ ይላል፣ ለጨዋታ የትመቸኛል ይላል። ዋጋ ድርድር ግን ያው ባለቤት አይደለ ዋጋን ትደራደራለህ። ከውጭ ምን ሆኖ እንደሚመጣ አታውቅም። ግን ፌስ ቱ ፌስ አግንተ የምታወራው ወሬ ይኖራል። ኤጀንት ነው ብሎ የሚያመጣልህ ሰው ይኖራል። በኤጀንቱ በኩል ትነጋገራለህ፣ ስትስማማ ትፈርማለህ። ባህር ዳር ከነማ ግን በፋይናንስ ችግር ምክንያት ያጣው ተጫዋች አንድም ተጫዋች የለም። ለዚህ ደግሞ ከተማ አስተዳደሩ ድርሻ የጎላ ነው። ምክንያቱም ያለማንም አጋዥ ያለማንም ረዳት በከንቲቦች ይሁንታ ብቻ ያለ ክለብ ነው። ይሄንን ደግሞ ቀደም ቶማስ ሲል እንደነበረው የተለያዩ ባለ ሀብቶች መጥተው ደግሞ ጆይን አድርገው ክለቡን በፋይናንስ የሚደግፉበት የሚመጣው ሰውም ደግሞ ክሬዲት ከመውሰድ ይልቅ ሶሻል ሚዲያ ላይ አንተ ትችላለህ ከምንባባል ይልቅ ክለቡን የምንጠቅምበት መሰረታዊ የሆኑ ነገሮችን ብንሰራ ብንተጋገዝ የተሻለ ክለብ ይኖረናል ብዬ አስባለሁና ሶሻል ሚዲያውን ክለቡን ለመጥቀም እንትን እንበልበት። መወቃቀሻችን ደግሞ አዳራሽ አለችን አይደል? እዛችሁ ሆነን ደግሞ ያጠፋውን ጥፋተኛ ብሎ መተቸት ስለሚቻል ማለት ነው። ከዛዎች ተጫዋችን በተመለከተ የሚመጡ ተጫዋቾች በአሰልጣኙ ይሁንታ እንደሚመጡት ሁሉ ልጆቹም ደግሞ ይሄ ከሌ ፈርም ከሌና ብታስገቡት ከሌን ብታመጡት ከማለት ይልቅ ሶሻል ሚዲያውን እነዛ ልጆችን የሚሰሯቸውን ስራዎች ሾርት ቪዲዮ እየሰሩ እንደ ይሄ ክሬቲቪቲ የሚባል ነገር አለ። ልክ እንደዛ ቢለቋቸው የልጆቹን ታለንት የሚታይበትን ኦፖርቹኒቲ መፍጠሩ የተሻለ ነው ብዬ አስባለሁ እንጂ ዛሬ ላይ ሆነ ከሌና አምጣልኝ ከሌና አስገቡት ከሌ ብትለው አይሆንም። ምክንያቱም ያን ሰው አመጣው ሰክሰስ ባይሆን ነገ ደግሞ ለዘግዘቀል ተፖስተው ነው ማለት ነውና እንዲህ አይነት ነገሮች ወጠን ንጹህ እግር ኳስ የምናይበትን ንጹህ አሰራር ዘርግተን የምንሄድበትን መስፈርት ያለችን አንድ ከተማ ናት። ሌላ ተቀጥላ ከተማ የለንም። ስለዚህ ለዚህ ከተማ ደግሞ መክፈል ያለብንን ነገር ከፍለን ብንሄድና ክለባችን ከፍ እንድናደርግ አደራ እላለሁ። አመሰግናለሁ። ታንክ ዩ በጣም ነው ማመሰግነው ሁለታችሁንም ለነበራችሁ ሀሳብ ስለነበረን ጊዜ። ተመልካቾች ለዛሬ ያዘጋጀንላችሁ የስፖርት ትንታኔ ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። በድጋሚ ኢትዮ ቴሌኮም አጋራችን ስለሆነም እናመሰግናለን። ከቀሪ የጣቢያችን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።